ያጨበጭባል። ይሄ መንጋ ተነሱ ግድብማ የግድ ነው፣ ግድብማ የግድ ነው፣ ወደብማ የግድ ነው። ምን አባት የግድ ነው? ደምህን መጀመሪያ ገድበው። ሳትኖር ምን ያደርግልሃል? ገዳይን ተከትል አታጨብጭብ፣ ወገኖችህን አትውጋ። የኤርትራ ህዝብ እኮ አካላችን ነው። ኦርቶዶክስ እኮ ነው፣ ሙስሊም እኮ ነው። እንዴ ሁለት ወያኔና ሻዕቢያ ቢጣሉና ቢያዋጉን ህዝቡን ጠላት አደረግ ነው እንዴ? ከዚህ ከሚገለን መንግስት ጋር ሄደን ልንወጋው የኤርትራ ህዝብ እናስባለን? አብደናል ማለት ነው። ይህን ማሰብ ምን ሆነን ነው እኛ የመጣ ሁሉ ወደ ጦርነት ሲማግደን ተከትለን የምንጠፋው? እዚህ እያረደን እኔኑ ሊያዘምተኝ ይፈልጋል። እኔን እያረደኝ እኔን ሊያዘምተኝ ይፈልጋል። ዘሬን ለመቀነስ፣ የሃይማኖት ዘሬን ለመቀነስ እንዲህ አይነቱ መሰሪ ሰው መሪ ብሎ ይከተላል። ላይ ለፎቶ ማብራት የሚዘረጋ ቤት ውስጥ ውሃ ጠፍቶ የእሱን አረም ችግኝ የሚያጠጣ የሀገር ትርጉም የማያውቅ ሲፈልግ እንደ ጳጳስ ለመስቀል ቀን የመስቀል እንኳን አደረሳችሁ ረጅም ጽሁፍ፣ የኢድ ቀን እንደ መጅሊሱ መሪ የኢድ ራሱን ጳጳስም መጅሊስም ሁሉን ነገር አድርጎ አምላክ ሊሆን የሚፈልግ በሽተኛ ይሞታል። ለሱ እንዴት ይታዘዛል? ዚስ ጋይ ሲክ። ስርዓቱ በሙሉ ገዳይ ነው። ስለዚህ መፍትሄው የምንከተለውን ሰው መለየትና የመለያ መስፈርት ቀላል ነው። መለያ መስፈርት ሀገሩን አንድ ያደርጋሉ፣ ሰው ያፋቅራሉ፣ ሰዎች እንዲረዳዱ ያስተባብራቸዋል ወይስ እንዲባሉ ያደርጋቸዋል? በላይ ለጀዋር መሐመድ ይታገሉ። ለጀዋር መሐመድ ጥሪ ሰፊ ሞታው ማለት ክርስቲያኖች ሰው ያሳርዱና በማግስቱ አልጸጸትም የሚል መጽሐፍ ያሳትማሉ። ከዛ ደግሞ በጥሪ ለካ እንዲህ ማድረግ እችላለሁ፣ ወደፊት ስፈልግ በብዛት አስገድላለሁ ብሎ ምን ማድረግ እንደምንችል አይተንበታል ብሎ ንግግር ያደርጋል። የማይጸጸቱ የደም ሰዎችን ከፖለቲካ ውስጥ ማውጣት ይባስ ብሎ አሁን ስለ ኢትዮጵያ ሰላም ሊያወራ ስብሰባ ይመጣል። አልጸጸትም ብሎ መጽሐፍ አሳትመው ከሱ ጋር ደግሞ እነ ልደቱ እነ ገዱ ምናምን የሚባሉ ሀገር ለወያኔ ተገዝተው ሀገር ሲያምሱ የነበሩ ሰዎች ደግሞ ሰላማችሁን ልንመልስ ነው ይሉናል። የግዕዝ ጠላት ናቸው እነሱ። ስጋ ነው። ሌላኛ ቴዎሎጂውን አናውቅም እኮ ሃይማኖቱ ዝርዝሩን አናውቅም። 1000 ምናምን ዓመት የኖረን እምነት ዘንድሮ የመጡ ሰዎች እንደ አዲስ ሊሰሩት ለመፈለጉ ነው። እምነቱ ደግሞ ያ የሚያመልኩት አምላክ ወደ ላይ አንጋጠን የምናየው ከሆነ ወደ ምስራቅ ወደ አረብ ለምን ይወስዱታል? ወደ ጎን አምላካችን እዚህ ከሆነ ለምንድነው ወደ ሌላ ሰው የምናየው? እኛ ነው ወደ ላይ ብናይ አብረን ነው የምናየው። እና አንድ ቤት ውስጥ የምንኖር ሰዎች የመጠፋፋት ፕሮጀክት እንዴት ሊኖራቸው ቻለ? አሁን እኔ ቪዲዮዎች አሉኝ እዚህ አይፈቀድልኝም እንጂ አማርኛ ተናጋሪ ሆነው አልሸባብ ጋር ሄደው እየሰለጠኑ ይሄንን የጽንፈኛ ይሄ አሁን ሊቢያ ሰው ሲያርድ የነበረው የዛ አይነቱን ኢትዮጵያ እናመጣለን ብለው የሚታገሉ ሰዎች አሉ። የጀዋር ፕሮጀክት ነበር አይደል? ወራደን ያነሳስ ነበር ጥያቄ በ86 ቋንቋ እስቲ አንድ ሀገር እንዴት ታሪክ መጻፍ ትችላለች? እስቲ ሀስቡት። በ86 ቋንቋ አንደግራ ሲያንዳለም ላይ የሌለ ነገር እኮ እኔ ከዛሬ በኋላ አማርኛ መስማት አንፈልግም በኦሮምኛ ወይም በስና 86 ቋንቋ እስቲ ኢንቨስት ማድረግ ይላለች ይችላል። እስቲ አስቡበት። 86 ቋንቋ አንድ ሀገር አንድ ቤተክርስቲያን በ86 ቋንቋ መጽሐፍ አለበት ማስተማር አለበት ብሎ የሚያስገድዱ የጀዋር ፕሮጀክት ንቅስ በላይ ይዘው እና ማነው ኃይለማርያም ማነው የለባቱ ጀዋር ምስለን ቤተክርስቲያን የምናቆመው እያሉ አባ ፈቃድም ነኝ ኮሎኔል እንትናም ነኝ ሁለቱም እኔ ነኝ ብሎ የሚቀልድም ሳያፍር በቴሌቪዥን ወጡ። መነኩሴም ወታደርም ወያኔም ይሄንን ተሸክሞ የሚዞር ህዝብ ነው። ገብተው ሰበካ ጉባኤ መበሉ እንዳይሰሩ መከራ የሚያሳዩ ጳጳሳት በግባት የሚደርስ በየአጥቢያ የሚገኘው ጥቅምን ለመቆጣጠር ሲሉ ልጆቻቸውን በጎጥ የሚከፋፍሉ በጎጥ በክርስቶስ ሆይ ግንድነላት አንድ አርብ ተብሎ ተልኮ ልጆቹን በጎጥ የሚካፈል ጳጳስ ያለበት ቤት ነው። ሲኖዶሱ ማህበሩ አንድ ነውና እንዲያውም ሾሞ ሸልሞ ይመልስላል። ለማጥፋት መጀመሪያ ጊዝ ነው ያጠፉት። ጊዝ ያን
ታሪክ በጊዝ ተጽፎ አንተ ጊዝ የኔ አይደለም ብለህ እምቢ አለ። ይዙ ካጠፉ በኋላ የተወሰነ ዓመት በኋላ በአማርኛ ተርሳ አማርኛ ፈልግም አማርኛ መጥፋት አለበት የሚለው ትውልድ ተፈጠረ። እዚህ ላይ እዚህ ተመልከት፣ እዚህ ላይ ማለት ነው መጀመሪያ ጊዜ አጠፉ። የራሱ ታሪክ ማይክ ትውልድ ፈጠረ። በአማርኛ ወደ 500 ምናምን ታሪክ ጻፈ። የኔ አይደለም የሚል በኦሮሞኛ የሚያለው በኦሮሞኛ የተማርኩ እንደዛ ስለሆነ ማለት ነው የተማርኩ ማለት አሁን ኦሮሞኛም 100 ምናምን አሁን በኋላ ምን ያደረጋል? ሀረርገኛ ወይ ወለገኛ ብሎ ቋንቋ ፊደል ይዘን ይመጣሉ ማለት ነው። ይድሜ ሁሉ ለማባላላት እየተደረገ ሴራ ማለት ነው። ያውጭ አዋጦ ኢትዮጵያ ላይ ደስ ይላል እንዳይ አብረ እንዳይለማ እንዳይኖር ለማድረግ እየተደረገ ሴራ ማለት ነው። እውነት የሚፈልግ እውነት ይህ ማለት ያለብን እውነት ኢትዮጵያ እኮ አሁን በራሱ እንደዚህ ራሱ ስታይ እኮ ኢትዮጵያ ቅዱስ ሀገር እኮ ናት። የተባረከች ሀገር ብሎ የሚያሰሙ እሱ ገለባያ ምንም አይበቅልበት ሁሉም አይበቅልበት ሀገር ነው። 6 ሰዓት ሰው ተነስቶ ወደ እርሻ ደርሶ መምጣት ማይችል ማለት ይቺ ሀገር ይዘን እኛ መኖር ያልቻልና እነሱ ይዘን እኛ ላይ ስለሚያደርጉት ነው። አሁን እኮ ትክክለኛ ኦርቶዶክስ የለም። አሁን መመሪያችን ትክክለኛ ኦርቶዶክስ የለም። ለጀዋር የሚሞቱ ኦርቶዶክሶች ኡዳ ሲያደርጉ እንትኑን ያስቀምጧታል። ሙቀት ስለሆነ ሀገራችን ድሬዳዋ ምናምን ምንድነው ስሊፐሩን እዛ ትተው ነው የሚታጠቡት። እኛም ሰላት እንደሚሰግድ ሰው ገባና ስሊፐር ቀይረን ወደ ትምህርት ቤት ይሆናል እኮ ምንም ካዩ ሀብቱ ምናምን ብለው ስሊፐሩን ነጥቀው በጥፊ ብለው ይሸኘዋል። ምንም የሁሉ መጣላት እና መፍትሄው ምን ትላለህ? መፍትሄዋን ሀሳብ አቅርብ እስኪ። ምን ትውልዱ እስካሁን 30 ዓመት እየተማረ ትምህርት ለኢትዮጵያ ትምህርት ምንም ጥቅም የለም። መስረቅ ነው የተማሩ። ትንሽ አሁን ጥሩ ነው። አሁን ትንሽ ጥሩ አካሄድ ላይ ነው የተጀመረ ትምህርት ማለት ነው። አስተካክሎ ችሎታ ያለው ተምሮ ችሎታ የሌለ ማጥፋት፣ ከዛ የኢትዮጵያ ቋንቋ አንድ ቋንቋ መሆን፣ ከዛ የጊዙ የተጻፈ ታሪካችን የትናንትና የነበረ ከመግደን እየተረፈ የተወሰነ ነገር ያለው ከግብፅ ምናምንም ፈልገን ተምረን ወደ መጀመሪያ የነበረ ኢትዮጵያ እንመለስ ነው። ኢትዮጵያ ሲባል እኮ የ3 ሺህ ዓመት ታሪክ ያለት እቺ ዓለም ስትረዳ የነበር ኢትዮጵያ ነው የምንመኘው እንጂ የአሁኑ ኦሮሞ መጥፋት አለብኝ፣ አማራ መጥፋት አለብኝ፣ አማራ ተጎዳ፣ ኦሮሞ የሌለ ያልተጎዳ ተጎዳ ብሎ ያልነበረ ብሄር ነበረ ጎሳ ነበር እንጂ ብሄር አልነበረ። ታቋለት ጎሳ ተፈጥሮ ነው። ያው ቤተሰቡ ተሰብስቦ ጎሳ ይሆናል ሲበዛ ሊሆን ይችላል። ጎሳዎቹ አንድ ቋንቋ የሚያምሩ አንድ ጎሳ ብሄር እያደረጉ ነገር እያደረጉ ከዛ በፊት ኦሮሞ ነበር ጎሳ ግን ብዙ ጎሳ ነበረ። አማራም አልነበረም። ብዙ ይሳትፋል። ብዙ ቋንቋ የሚያምሩ ሰዎች ነበር። ያልነበረ ብሄር ይሄ ተጨኮለ ብሎ ያልጨኮለ ምኒልክ እኮ እና በጅፋር ዘመድ ነበር አይደል? ዘመድ እኮ ነበር። እንዲያውም ምኒልክ ሀገር ሲያስተዳድር የነበረ ጊዜ አባ ጅፋር መካ ላይ የሙስሊሞች ቤት ሰራ። እስቲ መለስ ሰርቷል? እንደዛ አልሰራም። ማንም የሰራ መንግስቱ ኃይለማርያም አልሰራም። እንደ ምኒልክ ለዚህ ህዝብ ያለውን ጥሩ ነገር ያልሰራ መንግስት አልነበር። ግን ምንድነው ጥሩ ነገር እየሰራ ታሪኩ ስለማይፈልጉ እነህ በዶንጎሮ ማህበረሰብ እነኚህ ካልጠፉ በስተቀር የሆነ ግና ቲበልፍ ካልጠፉ በስተቀር ኢትዮጵያ ሰላም አታገኝም። በዚህ ወይ እኔ አብይ ነው የምንወደው። አማራም አብይ ከመጣ በኋላ አሁን ነፃ ወጣው ብዬ ነው የምንሆኑ። ከዛ በፊት አማራ ያጥሩ ነው የሚያሳስበኝ ትንሽ። ስለዚህ ይሄ ነገር ማስተካከል አለብን ሲባል ይሄ መንግስት እያስተካከለ ነው። ስለዚህ አንተ ማወቅ አለበት፣ ታሪኩን ማወቅ አለበት፣ የሀሰት ትርክቱን ማወቅ አለበት። አይ እና አብዱል ጀሊል እንዳይሰሙ የግዕዝ ጠላት ናቸው እነሱ። እነሱ እኮ አረብ ለመሆን እኮ አስገብቶ የማይሰደዱ ሰዎች እኮ እኔ እኮ ሱዳሪያቼ አስገባዋል ከን እንዳሁን ትናንት ዛሬ ሰው እየጠበቁ ዛ ስንሄድ ደበደቡ። ከዛ በኋላ እኔ አረብ ኢስላም ነው ከምትለኝ ክርስቲያን ይሻለኝ ታውቃለህ። በቃ እኔ አሁን ከማን እንዳውቅ ምንድን ነው እነሱ እኛ ተፈግሮ እዛ ላይ እነሱ ተሸግሮ ሲመጡ እኛ ተቀበለን ኢትዮጵያ ታሪካችን ማለት ነው። መጥቶ 7 እስከ 7 አባት ነው ያስቀይሩ ነጋሽ የነበረ ነጃሽ እያደረጉ እያስቀይሩ ማለት ነው።
መሬት እያስቀየሩ ማለት እነሱ ያንተ ስም በሰባት አባት እያስቀየሩ አባቴ ሙስሊም ሲሆን 3 አባት አጥፋቸው ያስቀየሩ ምንድነው ስሙ ያስቀይሯል። ይሄ ታሪክ መሰረት ነው። እነሱ ያደረጉት ምንድነው? አማራ እንደዚህ ያደረገ ብሎ አማራና ኦሮሞ ብሎ የሌለ ነገር ያስገድላል ማለት ይሄ የእነሱ ልዩነት ማለት